ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ ወደ ገኒ ሾው ዩቱብ ቻናል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ነኝ። ሐረግ ድራማን ምዕራፍ 2 ክፍል 137ን ይዤላችሁ መጥቻለሁ። እንደምከተለው አቀርባለሁ። ተከታተሉኝ። እንግዲህ የኔ ቤተሰቦች ሐረግ ድራማ እንደምታወቀው ባለፈ ክፍል ላይ በግልጽ ባይታይም ያፌትና ቢኒያም ሞተዋል ተብሏል። ሉሊት አብዳለች። በአሁኑ እዚህ ጋር ዳጊ ቤት እየወለወለ ይገኛል። ከዛ አቤል ከውጭ ይመጣልና እሱ የወለወለበት መሬት ላይ ይረማመድበትና ቁጭልና ሂድና ምግብ አምጣልኝ ይላል። ምን እያረክ ነው? ለምንድን ነው እንደዚህ የምታደርግ ብሎ ይቀላለዳሉ። በዚህ መሀል ገኒ ስትመጣ አቤል ብድግ ብሎ ከዳጊ እጅ ላይ መወልወያውን ይቀምና ራሱ እንደሚወለውል ይሆናል። ገኒ ስታይ ልጆቼ እንዴት ናችሁ ብላ ሰላም ትላቸዋለች። አቤል ገኒ ዳጊ ምን እንዳደረገ እኔ እየወለወልኩ እያለ እሱ ይረማመድበታል እያለ ያቃጥራል። ገኒ ልጄ እንደዚህ አያደርግም እያለች ይቀላለዳሉ። እንግዲህ እንደምታወቀው ከዚህ በፊት ክፍል ላይ ዳጊና አቤል ብዙም አይግባቡም ነበር። አሁን ግን እዚህ ጋር የተግባቡ ይመስላል። በዚህ መሀል ኤፍራታ ደግሞ ልጇ እንግዲህ እንደምታወቀው ሞቷል። የልጇ መቃብር ላይ ቁጭ ብላ ታለቅሳለች። ናታን ለዳጊ ይደውልና ሂድና ኤፍራታን ተከታተላት ይላል። በሌላ በኩል ደግሞ አዲስ ሰው መጥቷል። ኤፍራታን ተደብቆ ያያታል። ከዛ ወደዚህ መጥቶ መቃብሩ ላይ የተደፋ አፈር አንስቶ እጁና እግሩ ላይ ይቀባባል። ለምን እንደሆነ ባይገባኝም እንግዲህ ወደፊት የምናውቀው ይሆናል። በዚህ በኩል ኤፍራታን ዳጊ ይከታተላል፣ በዛ በኩል እሱ ያዋል። ኤፍራታ እንግዲህ የልጇ መቃብር ላይ ተደፍታ ስቅስቅ ብላ ታለቅሳለች። ልጄ ልጄ እያለች እንግዲህ አንተ ንጹህ ነህ ከኔ ጨክኖ ወሰዱብኝ እያለች እንግዲህ ኤፍራታ በጣም ታለቅሳለች። ከዛን እንግዲህ ኤፍራታ አልቅሳ ተነስቼ ሄዳለሁ ስትል ያዞራትና ልትወልቅ ስትል ያ ሰውዬ እየሮጠ መጥቶ ይደግፋታል። በዚህ በኩልም ዳጊ እየሮጠ ይሄዳል። አንተ ከዚህ ምን ትሰራለህ ብላ ዳጊ ላይ ትጮህበታለች። አንተ ማነህ ትለዋለች። ያኛውንም ሰውዬ በጣም እያዞረች ነው ብለው እንግዲህ ራሷን ችላ መሄድ ስላቃታት ሁለቱ ጎን ለጎን ይዘው ይሄዳሉ። እኩል ደግሞ ሉሊት እንግዲህ እንደምታወቀው የእውነቷን የውሰቷን ባይታወቅም እንግዲህ እንደ እብድ እያደረጋት ነው። በዚህ በኩል ፌስታል ምናምን ጭንቅላቷ ላይ አርጋ በጣም ርቦኛል ዛሬ ለምንድን ነው የቆየች እያለች እንግዲህ እዚህ ጋር ብቻዋን ታወራለች። ሉሊት ካርታ ምናምን በእጇ ይዛ ትጫወታለች። በሌላ በኩል ደግሞ ጽዮን መስታወት ላይ ፊት ለፊት ቆማ ራሷን እያየች እንግዲህ ብቻዋን ታወራለች። ፍቅር የሚባል ነገር የለም፣ አንቺ ምንም ፍቅር አታቅም፣ ወንድምሽን የገደለውን ሰው እንግዲህ ነው አንቺ ልትወጂ የነበረ እያለች ብቻዋን ቆማ ታወራለች። እንግዲህ የጽዮን ባህሪ እዚህ ጋር በጣም አስቸጋሪ ይመስላል። ጽዮን እንግዲህ ወደ ታች ወደ ሳሎን ስትወርድ አቤል ቁጭ ብሎ ምግብ እየበላ ነበረ እና ምን ነው ሰላም አትይኝም እንዴ ብሎ ሲጠይቃት ሰላም መሆንህን እያየው እንዴት ነው ሰላም እምልህ ብላ ታናግረዋለች። ነይ ምግብ እንብላ ስላት አልበላም አርፈ ብላ አንተ ራስ ትለዋለች፣ ትቆጣዋለች። እንግዲህ የጽዮን ባህሪ እዚህ ጋር በጣም አስቸጋሪ ነው። በዚህ መሀል ገኒ ትመጣና ጽዬ እንደዚህ ስትቀመጪ ቤቱ እኮ እንዴት ድምቅ እንደምል ትላታለች። ከመቃብር በላይ የቀዘቀዘ ቤት ይዘሽ እንዴት እንደዚህ ትያለሽ? ራስሽን አታጃጂ እያለች ገኒን ትቆጣታለች። እሺ እኔ ልጅ ምግብ ላቅርብልሽ ብላ ስትጠይቃት ገኒ ጽዮን አልፈልግም ከመጀመሩ ነው የምታቀርቢልኝ ስትለት ራስሽን ትጎጃለች ስትለው እንግዲህ ንዝንዝሽ ልጅ ጀምሪኝ ነው ብላ ገኒን ትቆጣታለች። በዚህ መሀል እንግዲህ ገኒ ወደ ውጭ ስትወጣ ጽዮን እንግዲህ አቤልን ብር ካለ አሁን ዝም ብለህ ብር ስጠኝ ትለዋለች። እንግዲህ አቤልም ብር አንስቶ ለጽዮን ይሰጣታል። ገኒ ከዚህን ወደ ቤት ስትመለስ እንዴት ነው ብር የምሰጣት? ወንድሟ ማንም ሰው እንዳይሰጣት ብሎ አልነበረም እንዴ? አንተ ለምንድን ነው የምሰጣት ብላ ስትቆጣው እኔ ባልሰጣትም እሷ ብር አታጣም እያለ ከኔ ምንም ነገር ፈልጋ እንድታጣ አልፈልግም ይላል። እንግዲህ ፍቅር ፍቅር እያጫወተው ነው አቤል። እንግዲህ እዚህ ጋር እሷ ስትወጣ ብሩን እዛ ገኒ ለናታን ትደውልና እንዴት ነ ልጄ ምናምን ብላ ታናግረዋለች። እህትህ ወታለች ብላ ትነግረዋለች ለናታን። ናታንም በጣም ይናደዳል እዚህ ጋር ናታን ከዛ ተናዶ መኪና ውስጥ ገብቶ ይሄዳል። በዚህ በኩል ደግሞ ገኒ ምግብ ዛ ወደ ሉሊት ስትመጣ ሉሊት በጣም እየሮጠች ትሮጥና ሄዳ ትቀበላትና ተመልሳ ገብታ እንግዲህ የተወጠረ ሸራ ውስጥ አይደለም የምትኖረው እዛ ውስጥ ተመልሳ ሮጣ ትገባለች። ሉሊት ምንድነው ራበኝ እኮ ለምን ዘገየሽ እያለች ትቆጣታለች። ስታዩ ደግሞ ውሃ ነው እንዴት ነው ለስላሳ ያላመጣሽልኝ እያለች ስጮህባት እንግዲህ ዛሬ ረስቼ ነው አርፈሽ በውሃ መብላት ትችያለች እያለች ገኒ ትቆጣታለች።
ጊዜ ደጉ አንቺም እኔ እጅ ላይ ጣለሽ እያለች እንግዲህ ገኒ ሉሊት ላይ በጣም እንትን ትላታለች። ገኒ እንግዲህ ልትነሳ ስትል አንቺ ብቻ አምጥተሽልኝማ አይቀርም ብላ ሉሊት የሆነ ነገር አንስታ ስትሰጣት አንቺ ቀልደኛ ነሽ ብላ ተቆጥታ ስትሄድ ሉሊት ተነስታ ታያታለች። እንግዲህ እዚህ ጋር የሉሊት አስተያየት ምንም አላማረኝም። ሉሊት ያበደች አይመስለኝም። እንግዲህ ወደፊት የምናየው ይሆናል። በሌላ በኩል ያ ሰውዬና ዳጊ ኤፍራታን ወደ ቤት ሳስገቧት አመሰግናለሁ ብላ ኤፍራታ ሰውዬው ይለያቸዋል። ጽዮን ደግሞ እዚህ ጋር በጣም እየጠጣች እየሰከረች ነው። በዚህ መሀል በፊቷ ላይ ቢኒ ይመጣባታል። እንደማትተወኝ አቅ ነበረ ምናምን ብላ ትቀበጣጥራለች። ግን እንግዲህ ይሄ በመንፈስ ነው እንጂ ቢኒ የእውነት አይደለም። ልክ ስትነቃ አስተናጋጁ ነው። አስተናጋጁ ላይ ትጮዋለች። በዚህ መሀል አቤል ይደርስና ጽያ ትጠጪ ታይ ከዚህ ቦታ እንሂድ ምናምን ብሎ ይለምናታል። ጽዮንም እንግዲህ አንተ ሂድ ተነስተ ምናምን ብላ በጥፊ ታጠናግረዋለች አቤልን። በሌላ በኩል ገኒ ወደ ቤት ተመልሳ ኤፍራታ ልጄ ታይ ግን ይሄን ጥቁር ልብስ አውልቂ ብላ ትቆጣታለች። እንዴት ነው ማየ እንደዚህ የምትይኝ? አብራኬን ክፋይ ልጄን እኮ ነው የነጠቁኝ እያለች ኤፍራታ በጣም ትቆጣታለች። እንግዲህ ታይ ግን ከተወሰደብሽ ነገር ይልቅ ባገኘሽው በኛ ባለሽው ነገር አመስግኝ ትላታለች። እውነት ነው። አንዳንድ ጊዜ ከተወሰደብን ነገር ይልቅ ባለነው ነገር እያመሰገን ብንኖር መልካም ነው። ከዛን እንግዲህ ገኒ ናታን ጋር ትደውላለች። ወደ ቤት እንድመጣ ምናምን ትነግረዋለች። ናታ ወደ ቤት መጥቶ ተደብቆ ኤፍራታን ያያታል። የኔ ጨረቃ እያለ ወደ ኋላ ትውስታ ምናምን ያስታውሳል። በዚህ መሀል ኤፍራታ ትነቃለች። ልትነቃ ስትል ልትወርቅ ስትል ሮጦ ይደግፋታል ናታን። በዚህ መሀል አንተ ከዚህ ምን ትሰራለህ ብሎ ጭቅጭቅ ይጀምራሉ። የኔና ያንተ መጥፎ እድል ነው ልጃችንን ያሳጣን እያለች ኤፍራታ በጣም ናታ ላይ ትጮዋለች። ናታን ተናዶ ወጥቶ ሊሄድ ስል ኤፍራታ ትወጣና የኔ ናታን ብላ ዘላት አቅፈውና እኔም እኮ ካንተ ውጪ መኖር አልችልም፣ ግን በጣም ፈርቻለሁ፣ አሁን እንደ ዱሮ ጠንካራ አይደለውም እያለች አቅፋው ታለቅሳለች። በሌላ በኩል እንግዲህ ጽዮን እዛ ጋር በጣም ሰክራ ስለነበረ እዛ ላይ ታኝታለች። የሆነ ሰውዬ እንግዲህ ፊቱ ማይታይ ሰውዬ ጽዮንን እዟት ወስዶ መኪና ውስጥ ይከታታል። በዚህ በኩል ደግሞ ልጃችንን ያስገደለብኝን ሰውዬ አምጥተ ትሰጠኛለህ ብላ ቃሌ ታስገባዋለች ኤፍራታ ናታንን። ናታንም አመጣለሁ፣ አንቺ ብቻ ከጎኔ ሁኚ፣ አንቺ ብቻ ፊት አትንሽኝ እያለ ይጠይቃታል። ኤፍራታም ደግሞ እሺ የኔ ናታን እኔ እኮ ካንተ ውጪ መኖር አልችልም፣ ግን አሁን ጠንካራ አይደለውም እንደ ድሮ በጣም ፈርቻለሁ፣ ግን አንቄ ነው የምገለው ልጃችንን የገደለብንን አሁን ነው ማመጣልሽ ስለው እኔ ሬሳውን ሳይሆን እኔ በአካል ነው የምፈልገው ብላ ኤፍራታና ናታን እዚህ ጋር ቆሞ ሳወሩ፣ በሌላ በኩል ደግሞ ጽዮን ቤት አልገባችም። እንግዲህ እነሱ እያወሩ እያለ አቤልና ዳጊ ይመጣሉ። ጽዮን የለችም ምናምን ብሎ ሲጠይቋት እንግዲህ ገኒም የለችም ትላለች። ለዛሬ ያቀረብኩት ይህንን ይመስላል። የኔ ተወዳጆች መልካም ጊዜ ይሁንላችሁ።